አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ይሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ማሻአላህ ሰሞኑን ብቅ ብቅ እያልኩ ነው። ኢንሻአላህ ወደፊትም እንደዚሁ ቀን በቀን ቪዲዮ ለመስራት እሞክራለሁ። ያው እናንተ እንዳትሰለችሁ እንጂ ማለት ነው። እናም የቀን ውሎዬን ማሳያችሁ ይሆናል። ዛሬም እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። እዚህ ጋር እንደምታዩት ቤቴን ፈረሽረሽ አድርጌያታለሁ። ከላይ ሱፍራውን አዙሬዋለሁኝ፣ ቦታ ቀይሬለታለሁ። ከታች ያለውን ትልቁን ፍራሽ አንስቼ ደግሞ ከላይ የነበረችው ወደ ታች አድርጌ እንደዚህ ቦታ ቀይሬ ፈረሽረሽ አድርጌያታለሁ። መኝታ ክላሴንም እንደዚሁ አነጣጥፊያታለሁኝ እና ዛሬ ውሃ የምትመጣበት ቀን ነው። ጄሪካን ሁሉ ቅራቅንቦይን አውጥቻለሁኝ፣ ግን አልመጣችልኝም። ያው መታ ነበር ትንሽ ቀድቼ ሄደች ማለት ነው። እና ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉ ቪዲዮ ብዙ ሰው ጋር ይደርሳል ማለት ነው። እና ቤቴን አጸዳድቼ ምናምን ረፋድ ላይ ነው ኪዩ በብረት ምጣድ ቂጣ ጋግሪልኝ ሲለኝ እችን የመሰለች የምታምር የብረት ምጣድ ቂጣ ጋግሬለታለሁ። ከዛ እንደዚህ ቁርስርስ አድርጌ ሰጥቼዋለሁ ማለት ነው። ከዛ ሻይ አፍሊ ብሎኛል። ሻይ አፍልቼ በስኒ ነው የጠጣነው ሻውን ማለት ነው። እኛ ጋር ማካበድ የለም። እና ደግሞ እንጀራ ጋግር ነበረ ዛሬ። እንጀራ ልጋግር ኩሽና ገብቻለሁኝ። እንደዚህ የመጀመሪያ እና ማሳሚያ ጋግር ያለሁኝ ይሄ የምጣዱ ክዳን ነው ማለት ነው። እና አልጠቀመውም ብዙ ጊዜ ይሄንን እንጀራውን እንትን ይልብኛል ስለሚያልበው ላቡ ማለት ነው የሚንጠበጠበው እንጀራው ላይ እያረፈብኝ አልጠቀመውም ማለት ነው። እንጀራውን ደግሞ ያበላሸዋል እንደዛ ሲሆን። እስኪ የምታውቁት መላክ አላችሁ ንገሩኝ። በሌላ በእንትን በጭቃ የተሰራው ይሄ እንትኑ የለም አክምባሎ በዛ ነው የምጠቀመው ማለት ነው። እና እንደዛ እንዳይሆንብኝ የምታውቁት መላክ አላችሁ ንገሩኝ። ውሃው እየተንጠፈጠፈ ቀስ አድርጌ ራሱ አወጣው ብዬ ውሃው መንጠፍጠፉን አያቆምም ማለት ነው። እና እንዴት ቢደረግ ነው ያ የሚተወው እላችኋለሁ። እና እንጀራዬን በዚህ መልኩ እየጋገርኩ ነው። በነገራችን ላይ አዲስ ያስፈጨሁት ነው። ማሻላ ልስልስ ያለ የሚያምር እንጀራ ነው። ከዛም እንጀራዬን በዚህ መልኩ ጋግሬ ጨርሻለሁ። ከዛ ምሳሌ ሰራ እዚህ ጋር ከሰላ አያይዤ ሽንኩርቴን ከታትፌ ምናምን ድስቴን ጥጄ እንደዚህ ሽንኩርቴን እያበሰልኩ ነው። በነገራችን ላይ ይቺ ድስት ማለት ነው ስስት ያለች ናት። ማሻአላህ በጣም ነው የምወዳት። ብረት ድስት በሏት ቶሎ ነው እንትን የምትለው። እና ክረምት ሳይገባ አንዲት የሸክላ ድስት ግዢ፣ ብረት ድስትሽ ጋር ማስተራረፊያ ይሆንሻል፣ በእንጨት መጠቀምሽ ካልቀረ ያልሽ ልጅ አለችኝ ማለት ነው። የሸክላ ድስት አለችኝ ይሄውና። ያው ሁሌ ስለማሰራባት ነው እንጂ አለችኝ። በነገራችን ላይ ያው ብዙ ጊዜ እኔም እንደዚህ ምግብ ስሰራ ምናምን ቪዲዮ አልሰራም። ለዛ ነው እንጂ ማታያት አለችኝ ይችን የመሰለች የምታምር ማለት ነው። በነገራችን ላይ በጣም ነው የምወዳት። የሸክላ ድስት እንደዚህ አነስ ያለች ስትሆን እንደውም ይቺ ትንሽ ተለቅ ብላብኛለች። እና ድንች ነበር የሰራሁት እንደዚህ ከላልሸዋለሁኝ እስከሚበሰል እጠብቀዋለሁ ማለት ነው። ከዛ እዚህ ጋር ደግሞ ሩዝ ሰርቻለሁ። ከዛ የቡና ሰዓት ደርሷል። እንደዚህ ቡናዬን ጥጄ ጓደኛዬ ደግሞ ድንገት መጣች ማለት ነው። ከዛ ዛሬ ጓደኛዬ ጋር ቡና ልጠጣ ነው። አህሪቡ ተፈደሉኑ አብረን ቡና እንጠጣ። በነገራችን ላይ እንደዚህ ሰው ጋር ምናምን ስትሆኑ በጣም ደስ ይላልና ለማንኛውም ሁሌ ቡና የምጠጪው ብቻሽን ነው ወይ ያልሽ ልጅ ዛሬ ጓደኛዬ ጋር ልጠጣ ነው። ነይ ላሳይሽ። እና ያው ቪዲዮ ላይ አላስገባኋትም፣ አልለመደችም። ያው እንደዚህ ለዛም ቪዲዮ አልቀረጽኳትም። ቡናችንን ጠጣተን ትንሽ አወራርተን ምናምን ወደ ቤቷ ሄዳለች። ቤቴን እንደዚህ አድርጌ ጸዳ አድርጌያታለሁ። መልሼ እንደዚህ ብርቁስቁስ ምናምን ሲልብኝ አልወድም። በነገራችን ላይ እርትብትብ ሲል ነው ደስ የሚለኝ ማለት ነው።
እቤቴ ከዋልኩኝ በቃ እንደዚህ ያዘጋጀሁት ሲበላሽ ሳስተካክል ስጠርግ ምን ስል ነው የምውለው። በቃ እርትብትብ ካላለ ደስ አይለኝም። እና እዚህ ጋር ደግሞ እንደምታዩት ባቄላ ነው። ይሄ ባቄላ ተከክቶ እየተበጠረ ማለት ነው። በነገራችን ላይ በአሁኑ ሰዓት ጊዜያችን ተሻሽሏል። እናቶቻችን በፊት ሲደክሙ አሁን ማሽላውንም ወፍጮ ቤት ብጥር፣ ጤፉንም ወፍጮ ቤት ብጥር፣ ባቄላውንም ቁልት ተደርጎ ይወሰድና እስክክት እስብጥር በቃ ድካም የለም። እና ባቄላና የሽሮ እንትን የሚዘጋጅ ይሄ አተሩ ምናምን ተከክቶ የሚሸጠው ልጅ ስንት ነው ብለሽ የጠየቅሽ ልጅ ነበርሽ። ኢንሻአላህ ሰሞኑን ስለምገዛ ጠይቃለሁ። በነገራችን ላይ ውዶች ቤት የምታዘጋጁትና እዛ ተከክቶ የሚሸጠው ጣዕምና አንድ አይደለም፣ ይለያያል። ግን ቢሆንም ያው ያ ተከክቶ የሚሸጠውን ቤታችሁ አምጥታችሁ ትንሽ ሞቅ ሞቅ ታደርጉታላችሁ። ብዙ ሰው ግን ያንን ነው የሚያዘጋጀው ማለት ነው። ታውቃላችሁ ሰው ሰነፍ ሆኗል በአሁኑ ሰዓት። ለዛም መሰለኝ ብዙ ሰው ያንን ነው የሚያዘጋጀው። እና ውድ እህቶቼ በነገራችን ላይ ይሄ ባቄላ የኔ አይደለም ከኔ በፊት ያለው ነው። እንግዲህ ለክረምት ዝግጅት ጉድ ጉድ እያልን ነው። አላህ በሰላም ያድርሰን። ውድ እህቶቼ ጤፍና ማሽላ ቢቀመጥ ችግር አለው ወይ ያልሽ ልጅ፣ ጤፉ ችግር የለውም። ማሽላው ግን ሲቀመጥ መድኃኒት ያስፈልገዋል። መድኃኒት ካልተደረገበት ነቀዝ ይበላዋል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር ውድ እህቶቼ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ